እሱንማ ሰባብሬ ነው ምልክልህ እየሰማኸኝ ከሆነ እሱን ሰባብርና ነው ምልክልህ እየሰማኸኝ ከሆነ በመጣበት መኪና ነው ጭንቅላቱን ጭኜ ምልክልህ እየሰማኸኝ ከሆነ ይኸውልህ እረፍ። ይሳቅ ነው ምገርፍህ። ይኸውልህ እየሰማኸኝ ከሆነ በሱ ነው ምገርፍህ። ጓደኛህ ነው አይደል? በሱ አንስቼ ነው እንዲህ ምገርፍህ እየሰማኸኝ ከሆነ እረፍ። የሆነ ማማሲያ የሆነ ልጅ። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ ቆይታ ሁሉ መልካም? እኔ ያለሁላችሁ ይኸው እግዚአብሔር ይመስገን። ያው ትንሽ ደብሮኝ ቆይቻለሁ ከመጣሁ። ያው በሚያስደብር ነገር በጣም ተደብሬያለሁ በዚህ ሰዓት በሚያስጠላ ነገር። ያው ወደ ራሴም ስራ ላለመግባት የነሱን ደግሞ እንትን ይዞኛል። እና ቤተሰቦች እናንተ ምን ትላላችሁ በአብርሽ ጉዳይ? እኔ በጣም ከፍቶኛል ከሚባለው በላይ ነው የከፋኝ። በቃ በጣም ነው የደበረኝ። ምን ላድርግ እያልኩ ቤተሰቦች እስኪ እሺ፣ በጣም ነው ግራ የገባኝ። አይታችኋል የዳኒ ወንድም እዚህ መጥቶ በጣም መጥብቷል። ያያችሁት መጣ አልመጣ ዱላ ነው ያነሳው። ያው እኛ ቡታጀራዎች በፍቅር ነው የምንቀበለው ሰውን። እሱ ግን አይታችኋል በአንዴ እንዴት እንደሆነ። ያው አልፈርድም፣ ግን የዘር ነው የአንድ ወንድማሞች ስለሆኑ በዛ ነው። እና ፋሚሊዎች መለስ ስንል በአብርሽ ጉዳይ ማታ በተለቀቀው ቪዲዮ በጣም ደብሮኛል። ዳኒ ምን አገባው? ለምን ይገባል? እነሱ ውስጥ ለምን ይገባል? ዳኒ ለምን ይገባል? ምን አገባው? እሱ የራሱ እየፈለጋል። አሁን ምንድነው ከሱ ጋር ሊያስታረቅ የሚሞክረው ከሚባለው በላይ ነው ግራ የገባኝ። ወይስ ድጋሚ ያኛውን ከብዶት ነው ይሳቅ የሚባለው አንድ የቁራ የሆነ ልጅ ከብዶት ነው መሰለኝ ያ ጓደኝነታቸውን ከሱ አስበልጬ ለሱ ልውሰድ የሚል ነገር ነው መሰለኝ ያቀረበው። እና ዳኒ ትክክል ነው? በእኔ በኩል በምንም ታምር ትክክል አይደለም። በቃ ያደረገው ነገር በምንም ትክክል አይደለም። ማይሆን ነገር ነው ያደረገው። ፋሚሊዎች ማይደረግ ነገር ነው። በቃ የሚያስጠላ ነገር ነው ያደረገው። እንዴት እንደዛ አይነት ነገር ያደርጋል እንዴ? ምን አገባው? እሱ ሽማግሌ ሲጀመር እሱ አምና ብትሄድ ራሱ እኔ በጣም ነበር ምናደድባት። እሱም አምናው ብትሄድ እንዴ ሲጀመር አብረሽም ብሎታል። አንተ መቼም ልታስታርቀን አትችልም። ሲጀመር አንተ ሰውን መቼም ልታስታርቅ አትችልም ዳኒ። በቃ እየሰማኸኝ ከሆነ መቼም አታስታርቅም አንተ ሰውን እንዴ። ለራስህ እየፈለካት ድጋሚ ለሰው ለማስታረቅ ትሞክራለህ። ማይደረግ ነገር ነው እኮ እያረካ ያለው። እንዴት አንተ ለማስታረቅ ትሞክራለህ? አንተ መቼም አስታራቂ ልትሆን አትችልም። በቃ እየሰማኸኝ ከሆነ መቼም ምንም በቃ ምንም አስታራቂ ልትሆን አትችልም ዳኒ። ሲጀመር ከመሃላቸው ውጣ ነግሬሃለሁ። ምንድነው የምትበጠብጡት? ለምንድነው የምትበጠብጡት የሰው ህይወት? አንድ ወንድምህም እዚህ መጥቶ እሱ ይበጠብጣል እዚህ ይኸውልህ አንገቱን ነቅዬ ነው ለራስ ምልክልህ፣ በመኪና ነው ምልክልህ። እየሰማኸኝ ከሆነ አንገቱን እንዲያልጠልጥዬ ይኸውልህ እልክልሃለሁ። እየሰማኸኝ ከሆነ ወንድምህን አሳርፈው። ጥሩ ወንድም እንዳለው ሰው ወንድሜ ይላል እንዴ እዚህ መጥቶ። በጣም ነው ያናደ። እኔ ላስቀይመው ነበር። ቡታጀራዎች በፍቅር ስለሆነ ነው ዝም ያልኩት። በቃ እረፍ። በማይመለከት ነገር አይመልከት። በቃ ሲጀምር ወንድምንም ጥራና ውሰድ። እዚህ ምን አባቱ ሊሰራ ነው የመጣው? አህያ የሰማኸኝ ከሆነ አህያ ወንድምህም ይዘይድ አንገቱን ቆርጬ ነው ምልክልህ። እምቢ ካል አይታል የዛኔ ሲጀመር እንዴ ምን አባቱ ነው እዚህ ወንዳውልህ እዚህ ማሊያ ያቃወስ ነው የመጣው። በጥፊ ደንቆሮ ነው ማረገው። እየሰማኸኝ ከሆነ እረፍ። መልሰው ይዘኸው ሂድ። እንደላከው መልሰው ሰደው። ይኸውልህ በኋላ እና አብርሽ ሀገር ሄዶ ምናምን እንዲያደረገኝ እንዲሄድ ሁለታችሁንም እደባለቃችኋለሁ። እየሰማኸኝ ከሆነ በመጣህበት እግር ተመለስ በለው። እየሰማኸኝ ከሆነ አሁን ድጋሚ እዚህ ሀገር ባየው አስቀይመዋለሁ። በቃ ወይ ይቅርታ እሱም ተንበርክኮ መጠየቅ አለበት ቡታጀራን ህዝብ። አንተ መጣ ያልመጣ እንደዚህ ምን አይነት ባለጌ ሰው ናችሁ? እንዴት በሰው ሀገር እንደዚህ ታደርጋላችሁ? እዛ የከፈታችሁ እዚህ ሊከፍት ይፈልጋል እንዴ? ሰማኸኝ ከሆነ በመጣህበት እግር ተመለስ። በቃ አይነ ስብህን ነው ማጠፋ። ደግሞ ለማስታረቅ እኔ እኮ በጣም ነው የገረምከኝ። ለማስታረቅ ራሱ ስትሞክር የኛ ቤት ሽማግሌ አስታራቂ
ሌባ ሲደረስበት ያው እንትን ይሌላ እንደዛ ነው ያደረከው። በቃ እረፍ። ድጋሚ እንዳላይ አንተም ብሎ አስታራቂ ምን አብሬሽ አንተ በአንተ ከታረቀ እኔ በቃ አንተን ያከብርሃል ማለት ነው። መቼም በአንተ አይታረቅም። እየሰማኸኝ ከሆነ በጣም ነው የሚያስጠላብ። በቃ እንደዚህ አይነት ነገር እንዳታረግ እንዴ። ምንድነው እናንተ ከዘራችሁ መበጥበጥ ነው እንዴ የምታውቁት? ምንድነው የሰው ህይወት የምትበጠብጡት? እዚህም ወንድም መጥቶ በጠበጠ እስኪ ይሄ ደግሞ ኢሳቅ የሚባል ልጅ አንድ እንቁራሪት የሆነ ልጅ እየሰማኸኝ ከሆነ ይሳቅ ሲጀመር ውጣ። አንተም እየደገምኩ ነው ውጣ። አታስፈልግም እዚህ ውስጥ ይኸውልህ። እኔ እኮ ሁለቱ ለሚታረቁት እናንተ እሽከለሌ ምንድነው የምትሉት? ምን ያስገባችኋል የሰው ህይወት እንዴ? እረፍ በቃ ውጣ። የሆነ የሰው ግማሽ የሆንክ ልጅ እረፍና ውጣ። እንዳትገባዛ በቃ ድጋሚ እንዳላይ እንዴ። የሚያስጠላባችሁ ነገር አታውቁም እንዴ? አንድ ናችሁ ሁላችሁም የአዲስ አበባ ልጆች። ምንድነው ለሰው የምታስተምሩት እንዴ? ምን እንማርሽ ከናንተ? አሁንም እየሰማኝ ከሆነ አንተ ይሳቅ ጉማሬ የሆንክ ልጅ ውጣ ከዛ ውስጥ እንዳላይ ድጋሚ እንዴ። አብርሽ የፈራህ ምናምን እንዳይመስለ ሰው ያከብራል። ምርጥ ልጅ ነው በቃ አክብሮ ነው ጸጥ ያለክ። አረን ሰው ሲያከብር ደግሞ እወቅ። ምንድነው አንተ የሰው ፍጥር አይደለም እንዴ? አንተ ምንድነው አንተ እንዴ? ነገ ጥላህ ለምትሄድ ነገር አንተ አሁን ታሽካብጣለህ እንዴ? ዛሬ ካንተ ጋር መሆኗን አትይ። በቃ ነገ ታያታለህ ማን ብላ እንደምትሄድ። ቤተሰቦች ይሁን እኔ በዚህ ሳምንት ብቻ ይሄው አብረው ካልሆኑ ታያላችሁ። ሩታም ተመለሽ በቃ ይብቃሽ። ምንድነው እንደዚህ አንቺ ራስሽ በቃ ሰውን ሳይፈልግ ተናጋሪ አታርጉ። ምንድነው እናንተ አያስጠላችሁም እንዴ? ከዚህ በላይ እሺኛ ምን እናርግ? ምን አርጉ ነው የምትሉን? ኧረ እኛ ሰለቸን። አሁን ሰለቸኝ፣ የምር በጣም ነው ሰለቸኝ። በቃ እንዴ በቃ ይብቃችሁ። ለምንድነው እንደዚህ? በቃ ሩታ አንቺም ተመለሽ በቃ እየለመነሽ ነው አይደል እንዴ? መቼም ይኸውልሽ ዳኒ አንቺም ሊያስታርቅሽ አይችልም። በቃ እነ ጽጌ ማንም እርስ በራሳችሁ በቃ ታረቁ እንዴ። መቼም ማንም ሊያስታርቃችሁ አይችልም። በቃ የበፊቱ ፍቅራችሁን መልሱት። እኛ ከእናንተ ምን እንማር? በቃ እንዴ የሚያስጠላባችሁ ነገር ወቁ። በቃ አብርሃም በቃ አንተም ጥፋተኛ ነኝ ብለህ ይቅርታ በል በቃ እንዴ። ሩታም በቃ ወይ እኔ ጥፋተኛ ነኝ ብለሽ አንቺም ይቅርታ በይ እንዴ። ብትመለሱ ይሻላችኋል። በቃ ሰው በመሃላችሁ አታስገቡ እንዴ። እዚህ ምን ያህል ሰው እየተጨነቀ ነው? ምን ያህል ሰው እንትን እየተቀያየመ ነው እንዴ? እሺ እኛ ምን እናርግ? ለምንድነው እናንተ ፍቅር ማትሆኑልን እንዴ? እኛ እኮ ተጨነቅን። የሚያስጠላባችሁ ነገር እወቁ እንዴ። ለኛ ማስቡልን እንጂ እንዴ። ወንድሙ መጥቶ እዚህ በጠበጣ አይበቃውም? እሱስ እንዴ እዛ ፍቅር እየሰራ እዚህ ወንድሙ ልኮ ለማጣላት ይሞክራል እንዴ። ምንድነው አንተ የሰው ህይወት የምትበጠብጠው? ዳኒ ለምን አትወጣልንም እንዴ? ምንድነው የምትሰራው? ለምን የሰው ህይወት ትበጠብጣለህ እንዴ? እኔ ያስቀይምሃለሁ፣ እረፍ። ሰውን እንዲያስቀይምህ አታርግ እንዴ። ወይስ እንደ ልምጣና እኔ እንደባለፈው ላሰቃይ? እዛ ይሻላል። እሱ የትኛው ይሻላል እንዴ? ስም እስከማስቀየር ድረስ ነው ስመታክ ስም የቀየርከው። እኔ እሱ አይደለሁም ብለህ ዳኒ አይደለሁም ብለህ አይተሃል አይደል? አሁን ገጽታ ሁሉ ነው የምቀይረው። እየሰማኸኝ ከሆነ እረፍ። ለምን እንደዚህ አይነት ነገር ታደርጋለህ እንዴ? አንተ ሕፃን አይደለህ? ለምን የሰው ህይወት ትበጠብጣለህ እንዴ? አንድ ሰው አልፈልግም ካለ አልፈልግም ነው እንዴ? ጥላው ትሄድ፣ አይመለከተህም። አንተ ምን ያስገባል? አንተ አስታራቂ ነህ? የትኛው ሽማግሌ ነህ እንዴ? አበጣባጭ ነህ እኮ አንተ። እንዴት እንደዛ አይነት ነገር ታደርጋለህ እንዴ? የምትፈልጋትን ልጅ አንተ ለማስታረቅ ትሞክር። እሷ እሺ ብትል እንደውም ይገርመኝ ነበር እኔ እንዴ። እሷን ነበር የምሰድባት እኔ ብትታረቅ፣ አንተን ሳይሆን ማለት ነው እንዴ። በአንተ ጭራሽ ልትታረቅ ትፈልጋለህ? የሚያስጠላብህ ነገር እወቅ። በቃ እየሰማኸኝ ከሆነ የሚደብርብህ ነገር እወቅ እንዴ። ምን አይነት እንዴት ነው ያደግከው ግን? ግራ የገባኝ ወንድምህም እዚህ መጣበት መኪና ነው ምሸኝልህ። ይኸውልህ እግሩን ለብቻ እጁን ለብቻ ነው ሰባብሬ የምልክልህ። እረፍ በቃ
ወንድምህም እንደላከው መልሰው። አይተሃል በቀደም ቪዲዮን። እረፍ። ምንድነው? ኧረ ምን አይነት ቤተሰብ ነው ያሳደጋችሁ? አንድ ሁላችሁም። እኔ ከቤት እንዳይጠፋም በሚል አምን ነበር። ሁላችሁም አንድ። ኧረ ያስጠላባችሁ። በቃ ይደብራል። የሰው ሕይወት አትበጥብጡ። ምን ጥቅም ታገኛለህ? እስኪ ምን እንዴ? እሺ የሰው ሕይወት አበጣብጠ ምን አገኘ? ሩታ እንደሆነ መቼም አትፈልግህም። ይኸውልህ እየሰማኸኝ ከሆነ አብርሽም ደግሞ በአንተ መቼም ሊታረቅ አይችልም። እየሰማኸኝ ከሆነ መቼም አይታረቅም በአንተ ማኝ ከሆነ እረፍ። በቃ ተመለስ። አንተም ይኸውልህ ወደ መጀመሪያ ማንነትህን ተመለስ። እንዳላስቀየመ እኔ ዳኒ ከመጣሁ እኔ በጣም ነው ማስቀየመ። እሱም ይወጣጠራል እንደ አብርሃምን ሊናገር ይሞክራል። እሱም እንደ ዱላ ነው ይሳቅ የምትጠቀመው። አንተ ደግሞ እረፍ። በአንተ ነው ዳኒን የምመታው። እየሰማኝ ከሆነ ድጋሚ እንዳላይ እዛ ህይወት ውስጥ በቃ እረፍ። ተመለስ። ወደ ነበርክበት ተመለስ። ይሄ አጉል ወደዳለው ንግግር ማትችል ልጅ አሁን እሱን ለመናገር ትሞክራለህ። የምትናገረው ቃላቶች እስኪ ይወቀው አንተ ራስህ። ቪዲዮውን ግን መልሰህ ታየዋለህ። እንዴት ነው የምታየው? ግን አይመስለኝም። ይኸው እስኪ ድጋሚ ቪዲዮውን የምታወራው ነገር በጣም ነው የሚያስጠላብህ። ቅድሚያ ንግግር ተለማመድ ከማውራት በፊት። እንዴ በጣም ነው የሚያስጠላብህ። ድጋሚ እንዳላይ እና ቤተሰቦች በጣም ተናድጃለሁ። እረፍ። ይሄ ልጅ እስኪ ምን ትላላችሁ እናንተ ቤተሰቦች? እኔ በጣም ነው ያናደደኝ። ሁላቸውም በቃ ይሄ 1 3 4 የሆኑ ጭራሽ ወንድሙ ልኮ እሱ እዚህ ድጋሚ እዛ ፍቅር ይሰራ እሱ ሊያበጣበጥ እዚህ። እረፍ፣ ተመለስ በቃ ቤተሰቦች። እና በሰሞኑ በጣም ነው የደበረኝ በቃ ከሚባለው በላይ። በሌላ ቪዲዮ አዝናኝ ቪዲዮ እመጣለሁ። አሁን ላይ ግን በጣም ተከፍቻለሁ በእነሱ የመጣ ማድረግ አልችልም። ቤተሰቦች ጠብቁኝ፣ አዝናናችኋለሁ። ቤተሰቦች ይሄን ቪዲዮ ሰብስክራይብ፣ ሼር እያደረጋችሁ ተባበሩን። ወዳችኋለሁ።